ቀለበት እያሰርክላት ባልሆነ ቆይ ተው ምን ተፈልክ ዝም ብለህ እንደዚህ ጅናት መፍቴ እኮ ነው ገባው አይደለ ምን ነግርሽ ነገር ስላለ ነው ቀለበት ልታስር እንደሆነ ካብሳላት ጋር እኔ ቤት ውስጥ ልቀቀኝ እኮ ተረጋግተሽ አውሪ ልቀቀኝ አታርፊም ተከበርሽ እኮ ስሚኝ ከዚህ በኋላ ይሄ ቤት ላይ ካብሳላት ጋር ልኖርበት ነውና ሰላም እንዴት ናችሁ ድና የተከበራችሁ ቤተሰቦቻችን እኔ ያለው ፈጣሪ ይመስገን ደግሞ መጣ እንዳላችሁም ተስፋ አደርጋለሁ እንግዲህ መጥቻለሁ ነይ ቆይዘውኝ ወይ ነይ በቃ አትፈሪ ምንድነው አሁን አይነፈር የምትጫወቱት እኔ እኮ አፍራለሁ ለማንኛውም ፋሚሊ አብሳላትን ይዣት መጥቻለሁ በድጋሚ ትላንትና በጣም ብዙ ነገር ተፈጥሯል አይደል ብዙ ችግር እንደዚህ እየተባለ ነበር ግን ለማንኛውም ከዚህ በኋላ ይሄ ቤት ላይ ካብሳላት ጋር ልኖርበት ነውና አብሳላትን ሰርፕራይዝ ላደርግ ነው እንደዚህ እያየች ዝም ብዬ ሰርፕራይዝ ላደርጋለሁ ለማንኛውም ፋሚሊ የመጣሁበት ምክንያት በትልቅ ምክንያት ነው አይደል አብሳላት የሳምንት ጓደኛዬ ነች አይደል ኦሬዲ ሳምንት በሉት እየተጠጋ ነው አይደል የሳምንት ምንድነው ትሽኮረመም አፈረች አንተ አሁን ስታያቸው ምናምን ማፈር ጀመረች ምን ይዤ ነው አይ ብዙ ሰው ይወድሻል ሰላም ቢያቸው ወይ በጣም አመሰግናለሁ ስለምትወዱኝ ደህና ነሽ አንቺ አብሳላት ትባላለች በድጋሚ እንዳዲስ ላስተዋወቃችሁ አሁን ዘና ብለሽ ፈታ ብለሽ አውራችሁ እሺ አንቺ ግን እንዴት ነው እንደዛ የምታደርጊው ደረቴ ላይ ተኝተሽ ምናምን ቪዲዮ ላይ የሚመልኪው እኔ እኮ ያው እናንተ ለማስታረቅ ካለኝ ፍላጎት የተነሳ እኮ ዝም ብላ ወጣ ማን ተናገር ያለሽ አሁን ተናገሪ ብዬሻለሁ እኔ እንዴ ለማንኛውም እሺ ከተናገረችው ያቀር ፋሚሊ እንደዚህ አይነት ከባድ ሪስክ ሶሻል ሚዲያ ላይ የወሰድኩትኝ እኔ ሃይሚን እንድትመለስ ለማድረግ ነው እንድትመለስላችሁ እየተፈጠረ ያለውን ነገር አይታችኋል በሰላምም በምንም ደስ የሚል ነገር የለም ሞዴል ነው አይደለ ስለዚህ ሃይሚ እንደምትወደኝ አውቃለሁ እንደምትወደኝ ግን ብዙ ነገርም ነግሬሻለሁ ላንቺ እኔና ሃይሚ ያለን ግንኙነት ሰው በማላችን እየገባ በቃ እንደፈለገ ይዋኝብናል ምናምን ብዙ ነገር ነግሬሻለሁና እኔና ሃይሚ መሀል ደግሞ እንደዚህ አይነት ከባድ ነገር ሲፈጠር ለመጀመሪያ ጊዜ ነው አይ ቲንክ ይመስለኛል አይደል ካሜራማን እንዲህ ተልኮላት ፎቶ ምናምን አብረን ተኝተን ይከብዳል አይደል ላይክ ከቤት ካስወጣችኝ በኋላ የመጣ ሀሳብ ነው እኔ ከወጣው በኋላ ሃይሚን በምንድን ነው ላረጋጋት የምችለው እያልኩኝ ነበር አብሳላትንም ያመጣሁት ላይክ ሃይሚ በቃ የልጅ አምሯል እኔ ልረጋጋ አይነት ሙድ ውስጥ እንድትገባ ፈልጌ ነውና የሰራልኝም ይመስለኛል ትላንትና አይታችሁ ከሆነ በጣም ከባድ ቪዲዮ ቢሆንም ከሃይሚ ምላሽ አግኝቻለሁ ለምንድን ነው እንዴ እኔን ካልፈለግሽ ለምንድን ነው እንደዛ የምትሆኚ ስላት ስለምወድ ነው ብላኛለች እና እየተዋደድን ደግሞ መለየት የለብንም በቃ እንተዋወቃለን እኔና ሃይሚና ያ ነገር እንዳይፈጠርና ያ ስሜት ከሷ እንዲወጣ ስለምፈልግ ነበር እልያዛት ምናምን በጣም የሚያስጠላ ሙድ ውስጥ እየገባች ነበርና ያ ነገር እንዳይፈጠር በቃ ያለኝ መፍትሄ ይሄ ነው አይምሮዬ ላይ መጣውና በጣም ከባድ ሪስክ ነው የሰራው በጣም ተዳፍረን ነው የሰራነው ብቻ ከባድ ነው እና ስለዚህ እኔ ከአብሳላት ጋር ተኝቼ አይደለም እሺ ፋሚሊ ለዛች ፐርፐዝ ብቻ ተብሎ ነው የተገናኘነው ካሜራማን ምስክር መሆን ይችላል አይደለ ይችላል እኔ እንደዚህ አይነት ሰው አይደለም እኔ ባለጌ አይደለም እሷም ባለጌ አይደለች እናውራቸው ፈታ ብለሽ ዘና ብለሽ እሺ አይናውጣ እንዳልነበር አንቺ የሆነ ረሺም ነው እንዴ አፍራለሁ እና ፋሚሊዎች ቡቡዬ ያው ያጋጠመውን ምናምን ነገር ነገረኝና አሳዝኖኝ ነው እኔ እንደዚህ አይነት ሪስክ ወስጄ እንትን ያደረኩትና አሁን አይ ቲንክ ሃይሚ ስትመጣ አሪፍ ይሆናል ከዚህ በኋላ ሃይሚም እውነቱን ስትሰማ አሪፍ ሰላም ምን ሆን ይመስለኛል አይደለ አዎ ቡቡዬ ደግሞ በጣም አሪፍ ልብ ያለው ልጅ ነው እንዲማ ትሽኔ ያፍራለሁ እውነት የምሬን እኮ ነው በጣም አመሰግናለሁ እግዚአብሔር ያክብርልኝ እርሶንም ጥሩ ልብ ነው ያሉት የኔን ችግር አይታ እሺ ብለኝ ለማገዝ መሞከሩ እኔም ደፍሬ ነው በቃ ፍጥጥ ብዬ ጠየቅኩትና እንዲህ ልታገኝ ፈልጋለሁ ስላት አረ ችግር የለውም ምናምን አለችኝ በቃ አንቺም ጥሩ ልጅ ነሽ ጥሩ ልብ አለሽ ሰውን ማለት ለጥመት ሳይሆን ለደህና ነገር ነው የምትፈልጊው ገብቶሻል
ይመች ልብሽን አይቀየርብሽ። ሀይሚም ከፍፄ ጋር ናትና ለፍፄ ነግሬው እንዲህ ያደርግ ብዬው ነበረ። ከሀይሚ ጋር ዋልና እኔ ቤት ስትመጣ ሰርፕራይዝ እናደርጋታለን፣ ያለውን እውነት እንነግራታለን። ጥሩ ሙድ ላይ ላትሆን ትችላለች። አሁን ትላንትና መናገር ፈልጌ ነበር፣ ግን ደግሞ እስቲ ቆይ ልረጋጋ፣ መቸኮል አያስፈልግም በሚለው ነው። እና ከሀይሚ አሁን ላይክ እወድሃለሁ እኮ እኔ ስለምወድ ነው እንደዚህ መሆኑ ምናምን ስትለኝ መናገር እችል ነበረ፣ ግን ደግሞ እስቲ ቆይ ልረጋጋ ምናምን ብዬ ነው ይህንን ሀሳብ አስቤ የመጣሁትና ለማንኛውም ፋሚሊ አሁን የምንተጋገዝበት አንድ የምንሆንበት ሰዓት ነው። እኔ ከአብሳላት ጋር ምንም የለኝም፣ ኖርማል ነን። እንግዲህ ከሀይሚ ጋር ጥሩ ነገር እንቀጥላለን፣ ጥሩ ህይወት እንመራለን ብዬ ተስፋ አደርጋለሁኝ። ለዩም በቃ የሰጠችን ነገር መልሻለሁ። እዩም ከዚህ በኋላ እኛ ህይወት ላይ ዳግመኛ የምትመጣ አይመስለኝም። ለእኔ አዶን ነው ለዩ ምንም ቦታ የለኝም። በቃ አላ እሷ የምታደርገው ነገር አይገርመኝም፣ አይደንቀኝ። ግን ደግሞ በቃ በጣም ግግም ሙድ ላይ ስለሆነች እንትን አይለኝም፣ ግድ አይሰጠኝም። እና ሀይሚ ደግሞ በምታየው ነገር እዩ እዚህ ቤት መታ ተዳፍረህን ነገር ስታረግ ከኔ ጋር እያያያዘችው ከኔ ጋር ነው ጸቡ። እዩ እኔን ነው የምትፈልገው፣ እኔ ደግሞ አልፈልግም። ለሀይሚ ነግሬያታለሁ። ዋናው እሱ አይደለም። እኔ ካልፈለግኩኝ ምን አገባኝ? ከዛ በቃ ሀይሚ ደግሞ አእምሮ በቃ እርብሽብሽ እያለ ምናምን ወደ ሌላ ሙድ እየገባች ነበርና አሁን ግን ሁሉንም ነገር እናስተካክላለን። እስቲ ሀይሚ ትምጣና ቁጭ አድርገን እንነግራታለን። አይመስላችሁም? እኔ ይመስለኛል። እንግዲህ ይኸውልሽ ወይዘሪት አብሳላት በስርዓት አቃቁን። እውነቱን ይነገራታል። እንግዲህ ያው ሰርቷል ብዬ አስባለሁኝ። በጣም ከባድ ሪስክ ነው። በቃ ገብቶሻል። በጣም ከባድ ሪስክ ቢሆንም ግን ይሰራል ብዬ አስባለሁኝ። እኔ በጣም እያሰብኩት ነበረ። እንደዚህም እንድዳፈር ያደረገኝ ሀይሚ ከኔ ጋር መሆን መቀጠል ማትፈልግ ከሆነ ነገሩ እላይ ላይ ነው። በቃ ልብ ብዬ ሳያት የሆነ ዝም ብሎ በይምሰል ነው እያለች የነበረው እና ከኔ ጋር መቀጠል ካልፈለገች ለምን እያልኩ ነበር። እዛ ይህንን ሪስክ ወሰድኩኝ። እንደምትወደኝም ነገረችኝ። ዋናው እሱ ነው። እኔም በጣም ነው መወዳት፣ በጣም ነው ማከብራት። ትመቸኛለች፣ ቅመሜ ትመቸኛለች። ምንም እዚህ ጋር ማስመሰል መዋሸት ምናምን አይደለም። የሁሉ ጫና ችዬ የሁሉ ስድብ ችዬ ለቁም ነገር ነው የመጣሁትና ያው ቶሎም ከዚህ በላይ መሄድ ይችል ነበር። በእውነት ከአብሳላት ጋር በጣም ብዙ ነገር ማድረግ ይችል ነበር፣ ግን አስፈላጊ አይደለም ብዬ ነውና እኔም ሀይሚም ሁላችንም ሰላም ስለራቀን ሰላሙን ለማቅረብ መፍጠን አለበት። በቃ ይቅርብ ቡራው ብዬ ራሴን አሳምኜ ነው የመጣሁትና ለማንኛውም እውነታው ከአብሳላት ጋር ምንም ያደረግነው ነገር የለም አይደል? መቼም መተሽ ተናገሪ ያልልሽ ሀቁን ነው እያወራን ያለው። ያው ታምኑኛላችሁ ብዬ ተስፋ አደርጋለሁ። ሀይሚ ስትመጣም ሁሉንም ነገር እንነግራታለን። እንግዲህ ያው መጀመሪያ ላይ አንቺ ስታይሽ ጥሩ ነገር ካልተፈጠረ ቀድመን ማረጋገጥሽ እኔና ስራ ሀይሚ ሰከን ምናምን ማለት ነው። ወይኔ ተደብቄ አንቺ ብቻሽን ሆነሽ ትነግሪያታለሽ እንጂ ችግር እንዳይፈጠር ነው። እና በቃ እሺ ያለውን ነገር ሁሉ እናያለን። እውነቱን እነግራታለን። ሀይሚ እንደምትወደኝ ካወቅኝ ከዚህ በኋላ ምንም የሚያጣላን ነገር ያለ ብዬ አላስብም። ምን ያጣላናል? ዋና እኔና እሱ አንድ መሆናችን አይደለም። ምንም የሚያጣላን ነገር ይኖራል ብዬ አላስብም። ስለዚህ ፈታ ብለን ከዚህ በኋላ ህይወታችንን እንቀጥላለን። ያበደ ጊዜ እንደሚሆን ተስፋ አደርጋለሁ። ይመቻችሁ፣ ወዳችኋለሁ። እንግዲህ ቅመሜም በቅርቡ 300 ሺህ ገብታ 300 ሺዋን አንድ ላይ በደስታ ሰለብሬት እንደምናደርግ ተስፋ እናደርጋለን። አብሳላትንም ከሀይሚ ጋር አስተዋውቀን ሙዳቸው ከገጠመ ጓደኛም ሆኖ መቀጠል ይችላሉ። ካልቀጠለም እግዚአብሔር ያክብርልኝ። ግን አንቺ በእውነት ጥሩ ልጅ ነሽ። ከባድ ሪስክ ፋሚሊ አለ ምናምን ከባድ ሪስክ ወስዳልኝ ነው እዚህ ጋር ያለችው እና ይመችሽ። እንደዚህ አይነት ጥሩ ሰው ያብዛልን፣ ሀገራችን ሰላም ያደርግልን። በቃ አሜን በእንጂ አንቺ ደግሞ ነው ሰው ለማስታረቅ ላይ ነው እንደሚበረጁ። ለማንኛውም ይኸው እሷም እየተሰደበች በቃ የምትባለው እንችላልኝ አላማ ስለነበረን ከአላማችን የሚያንገዳግዱ ነገሮችን ባላየ ባልሰማ እያለፍን ነበር። ዛሬ አላማው መጨረሻ ነው። ያንን ከባድ ሪስክ የወሰድነው እኔና ሀይሚ አንድ ለማድረግ ነው። ነግሬያቸዋለሁ። ሀይሚ ቆፍጠን ብላ ነው ሁሉንም ነገር የተናገረችው። ስለዚህ እሷ ከወደደችኝ፣ እሷ ሰላም ከፈለገች፣ እሷ በቃ ያደረኩት ነገር ዝም ብሎ እንትን በሚለው በቃ እያናደዳት ምናምን ከሆነ ምን ያጣለናል ከዚህ በኋላ አይደለም። ዋናው ነገር ደግሞ ልጁን ተውትና የአብሳላት ከአብሳላት ጋር አብረን ተኝተን ቪዲዮ ምናምን ነው አይደለም። ዋናው ነገር እሱ ነው አሁን ላይ እና እሱ ደግሞ ውሸት ከሆነ ከሀይሚ ጋር የሚያጣላኝ ምን አለ? ምንም የለም። ለማንኛውም በዝጌር
ቁጭ ሀይሚ እስክትመጣ እኛም ቁጭ ብለን እንጠብቃለን። ጥቁር በጥቁር የለበስኩት ያው ስለምወድ ነው። ምንም ሀዘን ምናምን የለም። እናንተ ብቻ ፈታ በሉልን። ያው ከዚህ በኋላ ችግሮችን እናርቃለን ብዬ ተስፋ አደርጋለሁ። ይርቃል። እውነቱን ሀቃቋን እንናገራለን ዛሬ እና ቅመም እስክትመጣ ድረስ አብራችሁን ይሁኑ። ይመቻችሁ። ፒስ አውት። እንወዳችኋለን። እንዴት አሻቸው ግን ፋሚሊዎቻችን? በጣም እኔ ላይ ጫና ስላደረጉብኝ ይሆን አላውቅም። ምን አልታየሽ? በዛ አይደለም በዛው ልክ የሚወደዱኛሉ። በጣም እንትን ነው፣ ምርጥ ናቸው ታውቂያለሽ። እኔና ሀይሚ በጣም ስለሚወዱን ለዛ ነው አይደለም በቃ እንድንለያይም በማላችን ማንም እንዲገባ አይፈልጉም እና ለዛ በቃ ሞዩኑ ፋሚሊ ነው ያሉን እና ከዚህ በኋላ ታዋቂያቸው ብዙ ቦታ ላይ ታገኛቸው ትችያለሽ። ባገርምሽ ስለነሱ ማውራት በጣም ደስ ይለኛል። በእርዳታውም በብዙ ነገርም ከጎናችን የሆኑ ሰዎች ናቸውና በቃ ላይክ የራሳቸው ህይወት አለባቸው። በቃ የራሳቸው ትግል ኖሮባቸው ግን ካሌ ላይ ብለው በጣም ብዙ ሰው ለመርዳት የሚያግዙ ሰዎች ናቸው። ብዙ ቦታ የተመሰከረላቸው ሰዎች ናቸውና በጣም ቢግ ሪስፔክት መሰጠት አለበት። ፋሚሊ ፈርስት ኦፍ ኦል። እሺ ለማንኛውም ይመቻችሁ ፋሚሊ። ቅመምና ፍፄ እስኪመጡ አብራችሁኝ ሁኑ። እንዳላስቸገረችሁ ተስፋ አደርጋለሁ። ትንሽ ማታ ያው ጥሩ ላይ ላትሆን ትችላለች። ላይክ ከባድ ነው፣ ቪዲዮ ይከብዳል አውቃለሁ፣ ግን ምንም ማድረግ ስላልቻልኩ ነው እኔም ያንን ከባድ ሪስክ የወሰድኩት የምፈልገው ነገር ስለነበር ነውና በቃ አይሻልም። አሁንም እሱ አልፈልግም እያለች በቃ እኔ የሚቅርብኝ ማለት ሰልችቶኛል። ስለዚህ ሀይሚም እንዳያችሁት ከሆነ ካንተ ጋር መሆን አልፈልግም እያለች ግን እኔን ተወደኝ ስለነበር ነው ነገራቶቹ በቃ ለምን እኔና እሱ ላይ ብቻ እያለች እየተሰማ ስለነበር ነው ይሄ ሁሉ ኬዝ ውስጥ የገባ ነውና እኔ ደግሞ ከዚህ በኋላ በቃ እኔን ቆረጠልኝ ማለት ከብዶኛል። አይመስላችሁም? ከሀይሚም ጋር እያግባባኝ አይደለም፣ ከራሴም ጋር እያግባባኝ አይደለም። እኔ ስቆርጥ እንዲቆርጥልኝ ነበር የምፈልገውና በቃ ሁለቱም አልሆን ስላለ ሀይሚን መርጫለሁ። እኔ ራሴን አላግባባ ካለኝ ወደ ሀይሚ ብዞር ይሻላል። አይመስልሽም? ምንድን ነው እንደዚህ የምትይኝ? ምን ይሸኝ ነው? ለማንኛውም ይመቻችሁ። ቅመሚ እስክትመጣ አብራችን ቆዩ። ፒስ። በቃ ወሬ ያበዛው አይደል? እኔ ደስ ስላለኝ ነው። እውነት ማታ በቃ እያሰብኩ ነው ያደርኩት። እንዴት አድርጌ ሀይሚን እውነቱን ልንገራት እያልኩ ነበር። እንዴት አድርጌ በቃ ብዬ እያሰብኩኝ ነበርና በቃ እስቲ ሁሉንም እናፈርጠዋለን። ምን እንደሚሰማትም አብረን እናያለን። ያው ግራ ሊገባት ይችላል፣ ላታምኝ እንችላለች። ግን ካሜራማን አንቺም ቢሆን አንቺ ሴት ነሽ አይደል? ይከብዳል። እዚህ ጋር አምጥቼ ቢሸመጥጥሽ ሼም ነው አይደል? እንዴት ላለ ምናምን ትችያለሽ። ራስንም ዝቅ አድርገሽ እንደዛ ስል ዝም ልትይኝ አትችይም። ካሜራማንም አለ ይኸውልህ፣ ምንም አንድ ነገር ብትል እንቀነጥሳለሁ። ለማንኛውም ሲሪየስ አወራችሁ ሁሉም ነገር እኔና አብሳላት ካሜራማን ሆን ብለን ያደረግነው ነገር ነው። በቃ ይመቻችሁ። ወዳችኋለሁ። ፒስ። የሚወድሽ ልቤ ሁኔታው አላስቀምጥ ቢለኝ የወሰደሽ መንገድ ምናልባት የሚያደርሰኝ መስሎኝ ሲጨንቀኝ ዳገት ቁልቁለቱን ተማሰንኮት የልቤን ባይሞላ ባላገኝሽ የለመደሽ ቤቴ ዝምታው ሐዘኑ አላስተኛ ቢለኝ የወሰደሽ መንገድ ምናልባት እንዴት ነው የሚሻለን? እንዴት ነው ሀይሚ የምትቀበለ? ልቀፋት መጡ መሰለኝ። ተነሽ ልነሳ ትላለች። አቤት፣ እንዴት ነህ? ደህና ናችሁ? ሰላም ነው? አይ ውበት የደፋባት ልጅ መጣች። ነይ ነይ እንጂ ችግር አለ? አይ ችግር የለም። ካሜራ አለ ምናምን። ነይ። እንዴት ነው ያማረብኝ ዛሬ? አንተ ልቀቀኝ። ምን እያደረጋችሁ ነው? ምንድን ነው? ኧረ ምንም። አታስደንግጣት። አቀፋት ነው ያልሽኝ እንደመጣች ነው ጠምተን እኮ። ምንድን ነው? ብሩኬ ልቀቀኝ። አይዞኝ። ትወጂኝ የለ እና
ምን ይጠበስ? ምንም ቁጭ በይ። ብዙ የምንነግርሽ ነገር አለ። ብዙ የምንነግርሽ ነገር አለ። እኔ ቁጭ በይ። ምንድን ነው ይሄ? ምንድን ነው? ምንም ዝም ብለን ነው በባዶ ከምንነግርሽ ፊኛ እየፈለግን እየቀለድኩ አይደለም። ቀልዳችሁ እኮ አይጠገብም። ቀለበት እያሰርክላት ባልሆነ ለማን ይሆናል? እዚህ ጋር ሰው ነው የምታየኝ እኮ ነው። እሺ ቁጭ በይ፣ ቁጭ በይ። ያለሽበት ሁኔታ ነው እረዳሻለሁ። ኦኬ ከዛ ነው። እሺ እንዴት ነው? አላስቸገረችም? ንገረው አንተ። እሺ ቁጭ በይ እስኪ ነይ ቁጭ በይ። አልገባኝም። ለምን እሺ ብለሽ ቁጥጥ ማለት ከብደሻል? ይሄን እንዴ ቁጭ በይ። እሺ ነይ ወደዚህ። የኔ ጠንበለል አምሮብሻል ወይ? እኔ ምንም እየሆንኩ አይደለም። የማ ጠጋበል ባይሆን የኔ ሚስት እንዳይደብራት። ኧረ እኔ ቁጭ በይ ተቀመጭ። እኔ የምንነግርሽ ነገር ስላለ ነው። ነይ ቁጭ በይ። እኔ ልወዛገብ እሱ ልማዳቸው እኮ ነው። ምንድን ነው ሁሌ አዲስ ነገር አይጠፋም እኮ። ቆይ ተው። ምንድን ነው ፈለክ? ዝም ብለህ እንደዚህ መፍትሄ እኮ ነው። ገባህ አይደለ እኮ ነው። እሺ ነይ በስራ ቁጭ በይ። ሳትናደጂ ምንም ቀልድ አይደለም። የምንነግርሽ ነገር ስላለ ነው። ቀለበት ልታስሩ እንደሆነ ካብሳላት ጋር እኔ ቤት ውስጥ እኔ ቀለበት አላስርም። ለአንቺ ነው መስሩ ቀለበት። ስንቴ ታስርልኛለህ? ማሰሩንማ ታስራለህ እኮ። ታስረ መኖራችን የምር ልቀቀኝ። እግዚአብሔርን እያናደድከኝ ነው። ምላስሽ እኮ ጨምሯል እኮ። አንተም ማስራል ዝለቅ። እኔም እሺ ስሚኝ፣ ልንነግርሽ እኮ ነው። ትላንትና ብሩኬ በጣም በስነ ስርዓት ለማውራት እየሞከርኩ ነው። ደክሞኛል። ልግባ ወደ ክላስ እኮ። እኔ ቁጭ በይና ወሪኝና ነው ቅድሚያ እናውራ። ይሄ ሁለታችሁ ታይም ነው እኮ አይደለም። ይዝባችሁ አይገባም። አየር መያዝ የለብኝም። አዳምጫቸው። ቅድሚያ እኛን አትሰሚ ነው። መስማት ስለማልፈልግ ነው። ይቅርታ አድርግልኝ። እሺ ብሩኬ። እኔ ደግሞ በጣም ይቅርታ። እኔ ምንም መስማት አልፈልግም። አመሰግናለሁ። የተፈጠረውን ነገር እንንገርሽ። ልትነግረኝ? መስማት አልፈልግም። ልቀቀኝ። ስሚኛ፣ ተረጋጊና አታበሳጨኝ እኮ። በጣም በትዕግስት ለማውራት ሳኩልህ አይደለ? በጣም ሳኩልህ። ልቀቀኝ። ስሜት እኮ ይገባኛል እኮ። ተረጋጊና። እውነት እንዳይመስልህ እሺ። ፈገግ ስል ሁሉም ነገር ውሸት ነው። ሆን ብለን ያደረግነው እሺ። የሚኖረው ሁሉም ነገር ውሸት ነው። ሆን ብለን ያደረግነው። ተነሽና ንገሪያት እኮ። ቁጭ በይና በስነ ስርዓት ስሚኝ። መጀመሪያ ቁጭ በይና ተረጋጊ። ሃይሚ፣ የተፈጠረው ነገር ሁሉ ውሸት ነው። ቁጭ በይ ላስረዳሽ። ያው ከሷም ስም ይቀርምሽ ከፈለግሽ ንገሪያት። ሁሉም እንዴት እንዳገኘሁሽ ለምን እንዳገኘሁሽ ንገሪያት። በሁለታችሁ መሀል ያለውን ነገር አይቶ ብሩኬ እኔም ፈልጎ አውርቶኝ ጀስት እንዳስታርቃችሁና በደንብ እንዳግባባችሁ አንቺ ለሱ ያለሽን ፊሊንግ ለማወቅ በደንብ ፈልጎ ነው እንጂ እኔና ብሩኬ ምንም ነገር የለም። እንዲህ ካላደረኩ የምትመለሽ አልመሰለኝም። ወይ እኔ ቆንጆ በጣም ተቸገርክ። ይሄን የሚያክል ከባድ ሪስክ ወሰድኩት አንቺን ለመመለስ እኮ ነው። ይሄ ሁሉ ርቀት መሄድ አልነበረብህም። ተቸገርኩ። ምን አድርጌ ነው? በሰላምም እኮ ልንግባባ አልቻልንም። ተቸገራችሁ በጣም። በምንም ልንግባባ ስላልቻልን ነው እንደዚህ ሪስክ ወሰድኩት አይደል? ወደዛ ልቀቅኝ፣ ወደዛ ዞር በል። ምንም የለንም ከሷ ጋር። ስለሚወድሽ እኮ ነው ይሄን ሁላ ነገር ያደረገው። በስመ አብ፣ በጣም ነው አይደል የሚወደኝ? ያስታውቃል እንደሚወደኝ። ሃይሚ፣ የምሬን እኮ ነው የማወራሽ። ከሷ ጋር ምንም የለኝም። ለምን አታውኝም ግን? ማለት ሁለታችሁም ለምን አታውኝም? ለምን ተወሽ? ውሸት ነው። እኔ ከሷ ጋር ምንም የለኝም። ውሸት ነው ሃይሚ። ታዲያ እኔ ምን አገባኝ? ይመለከተኛል። እንዴት ነው የማይመለከትሽ? ስለምወድ ነው አልሽኝ አይደል? እንዴት ትላንት። ለዛ ነው ከልብሽ እኮ ተዘጋጅተህ እኮ እንደምትወጂ ስለነገርሽኝ እኮ ነው እንትን ያልኩት። ሁሉንም ነገር የተወው አረ የምፈልገው ነገር ስለነበር ማለት ነው። እሺ ሁሉ የተዘጋጀው ለኔ ነው አይደለም? ታይሽ ዋናውን ቁም ነገር እኮ እየነገርኩሽ ነው እኮ። እኔም እኮ እየሰማሁህ ነው። ጥያቄ እኮ ነው የጠየቅኩህ። ይሄ ሁሉ የሚያምር ፕሮግራም የተዘጋጀው ለኔ ነው። ለይቅርታ ነው ወይስ ለምንድን ነው? ወይስ ልታስረዱኝ ነው? እንዴት አልጋ ላይ ምናምን ቪዲዮ እንደቀረጻችሁ? እሷ አውቃዩ ካሜራማንን መጠየቅ ትችያለሽ።
ሁሉንም ነገር ማስረዳት እንችላለን። እኔ የእናንተ መቀለጃ ነኝ? ልቀቀኝ በእናትህ ወደዛ። አይሚ ተረጋጊ እንዴ! ልቀቀኝ። ምን እሺ፣ አሁን ምንድነው እኔና አንቺ ላይ ያግባባ የሚችለው? ምንም ከሌለኝ ከሱ ምንም ያግባባ ነገር አለን እንዴ? እኮ እንድንግባባ እኮ ነው አይደል እንደዚህ አይነት ችግር ውስጥ የገባሁት። ቁጭ ብለሽ እኔን ስሚ። በዚች በአጭር ጊዜ ውስጥ ብሩኬ ላንቺ ያለውን ስሜት ማወቅ ያለው በዛ ላይ ንጹህ ልብ ነው ያለው እና ደግሞ እንደዚህ እየወደደሽና ላንቺ ፊሊንግ ኖሮ ትተሽው መሄድ አግባብ ያለው አይመስለኝም። በዛ ላይ በጣም ጥሩ ልጅ ነው። ኧረ እባክሽ የምርሽ ነው? ወይኔ አላቅም ነበር ወይስ እኔ ሳላውቀው ወደ ጥሩነት ተቀየርክ? ሀይሚ ለምን አትረጋጊም? ምንም ያረጋጋኝ ነገር ትላንት እኮ እውነተኛ ስሜትሽን ነገርሽኝ። አሁን እኮ እኔ እየተመለስኩ ነው። ግን እውነተኛ ስሜቴ ላይ ተረማመድክበት። መች ተረማመድኩኝ? ብሩኬ ሰው ልብ ለመመለስ ይሄን ያክል ርቀት መሄድ አይጠበቅብህም። ምን ላድርግሽ? እኔና አንቺ እኮ ምንም የሚያግባባን ነገር የለም። ምን ላድርግ? ተወኝ በቃ ዞር በልልኝ ከህይወቴም ከመንገዴም ዞር በል። እንደዚህ አይነት ከባድ ሪስክ መወስዶ ለሁለታችን ብዬ ነው። ተይ። ወይኔ ጉዴ ፈላ። እሺ ለሁለታችን ብለህ ነው ያስረገዝከው? ደግሞ እኔ የኔ ልጅ አይደለም። ስለዛ አታወሪብኝ። እኔ አይመለከተኝም። አንተ እኮ ማለት ነው ችግርህን ሳትፈታ ነው ሌላ ችግር ውስጥ። እኔ አሁን የእሷ ነገር ችግር ሊሆንብኝ ይችላል። ከእሷ ጋር ምንም ከሌለ ችግር በዚህ አይነት መንገድ ነው ወይም ታስተካክለው። እኔና አንቺ ልንስማማ አልቻልንም። ገብቶሻል አይደል? በመሀላችን ሌላ ሰው ያስፈልግ ነበር። አንተ የፈለግከውን ሴት ታገኛለህና እኔ መቀለጃ አይደለሁም። እሺ እኔን ደግሞ የኔን ልብ የምትመልሰው በሴት አይደለም። ዞር በልኝ፣ ዞር በል እና በምንድን ነው መለሰው? ወኛ እንወጣላችሁ እንዴ? እሺ ደስ ይለኛል። ሂዱ ፍፄ። ሀይሚ ተረጋጊና አውሪኝ። ስለማንግባባ ለምን እኮ የማያግባባን ነገር ምንድን ነው? እኔ እኮ ግራ ገባኝ። ምንድን ነው የማያግባባን ነገር? ይሄን ያክል ሪስክ እየወሰድኩ እኮ ነው አይደለም? አንተ መቀለድ ትወዳለህ። እኔ እየቀለድኩ አይደለም፣ ለቁም ነገር ነው እንዴ። ትዕግስት አለኝ፣ አላማ አለኝ። እሺ እኛ ትዕግስቱ ልበል። ሀይሚ ሲሪየስ እያወራሁሽ ስምህን ቀይሬው። እኔ የሁሉ ሪስክ የወሰድኩት ለሁለታችንም ብዬ ነው። እሺ ደስ ይለኛል። ደስ ይልሃል? አትረጋጊም? ምንም ያረጋጋኝ ነገር አለ? ምንም ከአብሳላት ጋር ምንም የለኝም። ሆን ብለን ያደረግነው ነገር ከዛ ቤት ስታስወጪኝ ያሰብኩት ነገር ነው። ለምንድን ነው የምታስረዳኝ? ስለምትወጂ ነው። እንደምትወጂ ስላወቅኩ እኮ ነው ሁሉንም እውነት የነገርኩሽ። እኔ ደግሞ ከአንቺ ጋር መለየት አልፈልግም አይደል? እኔ ደግሞ መለየት እፈልጋለሁ እኮ። አሁን ይሄን ባሪሽ መቷችኝ። አንቺ አልችልም። አንተ በፈለግከው ሰዓት ለመመለስ ስትሞክር እኔ ስትመጣ ለመመለስ አይደለም ሀይሚ፣ አንቺን ለማስተካከል ነው ሁሉ ውጣ ውረድ ውስጥ የገባሁት። እኔ ምን ሆንኩኝ እንዴ? አንቺ እኮ እኔ በየትኛውም መንገድ ብሄድብሽ ልትቀበይኝ አልቻልሽም። እኔ ለመመለስ ብለህ እንደዛ ያን ሁሉ ነገር የምትሄደው እኔ ምን ሆንኩኝ? መች ተቀበልሽኝ? አንቺ አንተ እኔን ተቀብለኸኛል እኮ። መች ተቀበልሽኝ? ያን ያህል እኮ ሪስክ የወሰድኩት አንቺ ወደማይሆን ነገር ውስጥ እንድገባ እያደረግሽ ነበር። ገብቶሻል? በል ተገፋች። እስኪ ያደረካቸውን ነገሮች በሙሉ ወደ ኋላ መለስ ብለህ አስብ። እስኪ ለምሳሌ ለማየት ሞክር። ራስን ኤክሽን ላይ ከምታይ ችግሮችን እኔ ለሁለታችንም ብዬ ነው እንደዚህ አይነት ነገር ያደረኩት። ገብቶሻል? ተረጋጋ እኮ ተረጋጋ። ነው የምትይው? እየወሮሽ አይደል? ነው የምትይው? ደክሞኛል፣ ማረፍ እፈልጋለሁ እኮ። ተረጋጊ እና አውሪኝ። እንዴ የት ነው የምትይው? ብሩኬ ለምን አትለቀኝም? ለምንድን ነው የምትይው? ቆይ ለምን? እኔ ከአብሳላት ጋር ምንም የለኝም። በራሷን ማፍ ሰማሽ አይደል እኮ። እና እኔ ይመለከተኛል። እንዴት ነው የማይመለከት? ምንስ ቢኖርህ እኔ ምን አገባኝ እንዴ? ትላንት ወደህልው እያልሻል ነበር እንዴ? እንዴት ነው ማታምኝ? ራሷን አወርዳ መታ ትናገራለች። ኧረ እባክህ ትናገራለች። እሷ ራሷን አወርዳ ምን አገባኝ እንዴ? ምን ማለት ነው? እሷም እኮ ሴት ናት እጄን እያሳመንከኝ እኮ። አትወረጫጭ። እኔ እኮ እንዳትሄጂ ነው እኮ። ሳትይዘኝ አውራ እኮ። እኔ እንዳትሄጂ እሺ፣ አልሄድም። ቁጭ እላለሁ። አውራ፣ የምታወራውን ነገር አውራ። ግን አውርተህ መጨረስ ያለብን ነገር ቶሎ አፍጥነው። እኔ ከአብሳላት ጋር ምንም የለኝም። ትላንትና እውነተኛ ስሜትሽን ስለነገርሽኝ ነው። ገብቶሻል? እስካሁን ውጣልኝ እንለያይ እያልሽ የነበረው ነገር እወድሃለሁ ባልልህስ ኖሮ ምን ነበር የሚፈጠረው? እሱ እግዚአብሔር ነበር የሚያውቀው። ገብቶሻል? የአንቺ ስሜት እስካቅ ድረስ ብዙ ነገር ሊሄድ ይችል ነበር። እስካሁን የውሸት ከዛ በመሀል ደግሞ ልታስረግዝ ትችል ነበር። እኔ ለምን አስረግዛለሁ? ደደብ ነኝ እንዴ? ምን ይታወቃል? ደደብ ነኝ እንዴ? ዝም ብዬ ካገኘው ሴጋ ነው እንዴ የምተኛው? ካገኘው ሴጋ ተኛለሁ እንዴ? ምን እሺ ነው እንጂ። ለማንኛውም ይኸው ሀይሚ ሁሉንም ነገር እየነገርኩሽ ነው። ስሚኝ፣ እሱ እንግዲህ ህሊናህ ነው የሚያውቀው እኮ። ስሚኛ
ብዙ ሰው አለ ምስክር። ያ ቪዲዮ ሲቀረጹላ ብዙ ሰው አለ። መጠየቅ ትችያለሽ የፈለግሽውን ሰው። ሃይሚ እኔ ለሁለታችንም ብዬ ነው ያደረኩት። ምስክር ይዛችሁ ነው አልጋ ላይ የምታድሩት? ሃይሚ አላደርንም። እንዳትክዳት ምስክር ያዘችብህ? አላደርንም። እንዳትክድ ነው ወይስ እንዳትክዳት? አላደርንም። ስሚ አሁን እሱን ተይና ነገርኩሽ እኮ ከልብሽ እንዳልሆነ አውቄያለሁ። ከዚህ በኋላ እንላይ ምናምን እትይ እንዳልሆነ አውቄያለሁ። ብሩክ ይሄ እኮ የጋብቻ ፊርማ አይደለም ምስክር የሚያስፈልገው። አሁን አታምኘኝም ነው? ከራሷም አፍ መጥቶ አታምኘኝም እንዴ? እኔ ስንት ነገር ተብያለሁ በዚህ ጉዳይ። ማነች እሷ? ለምን እንደመጣች በምን አውቃለሁ እንዴ? እኔ እኮ ነኝ ያመጣኋት። አንተስ ማን እንደሆንክ ምን እንደፈለክ በምን አውቃለሁ? እኔ አንቺን እኮ ነው የምፈልገው። ምን ማለት ነው? ምን እንደፈለክ? እስከ ዛሬ ታዲያ ምን ሆነክ ነው እኔ እንደምትፈልገኝ ያልነገርከኝ? በራስ ጥፋት እንለያይ ስትላል ነበር እንዴ? እንኳን ደስ አለ፣ እንኳን ደስ አለ። አሁን በራስ ጥፋት እንለያይ ማለት ምን ማለት ነው? እኔ አልጨብጥሽም። ለደስታ ለየትኛው ደስታዬ? ደስታዬ እኮ እኔ ካንቺ ጋር ነው አይደል? እስካሁን ብዙ ነገር ውስጥ ገብተናል። ያው ሁሉ ሪስክ ደግሞ የሰርኩት አንቺ እንድትመለሽ ነበር። ገብቶሻል? ከልብሽ እንዳልሆነ የምታያቸውን ነገሮች ገብቶኛል። ሁሉን ነገር ለእኔ ብለህ ነው የምታደርገው? የኔ ሀሳቢ ብዬ ነው እውነት በጣም እኔ እንጃ እንዳንተ የሚያስብልኝ ራሱ አላቅም። ፈጣሪ ብቻ ከዚህ በኋላ ዳግም ብሩክ እንዲሰጠኝ ምኞቴ ነው። አሁን አትረጋጊም እንጂ ጸሎት ይሁን እርግማን አላቅም። አሁን ሃይሚ እኔ ማንግባባው በምን እንደሆነ ታውቂያለሽ? ምንም የለኝም ከሷ ጋር። እኔ ጉዴ ፈላ። ባይሆን ልጅቷን ብርድ ላይ አታስቁማት እኮ። ምንም የለኝም ከሷ ጋር። ስሚኛ፣ እኔ ጉዳይ አይደለም፣ አይመለከተኝም። በቃ እኔ አንተን ማመን አልችልም። በቃ ገባህ አይደል? ትላንት ምን እያልሽ ነበር? ከኔ ምንድነው የምትፈልገው? ንገረኝ። ምንድነው የምትፈልገው? እኔ ምን እፈልጋለሁ ከአንቺ? ንገረኝና የምትፈልገው ምን እፈልጋለሁ እኔ ከአንቺ? እና ታዲያ ምን እፈልጋለሁ በቃ ውሸት ከሆነ ታዲያ ያንን ቪዲዮ ለምን አወጣሁት ሚዲያ ላይ? ሆን ብለን ያደረግነው። ሆን ብለን ራስን በዚህ ልክ ምን ነው? ምንም ለሁለታችን ብዬ ነው። እኔ ወደ አንቺ ነው የላኩት፣ አንቺ ደግሞ ካሜራ ይዘሽ ጠበቅሽ። ያንንም ይሁን ብዬ ያቻልኩት ችግር የለውም ብዬ፣ ግን እውነታው የውሸት ነው። ሃይሚ ካንተ ጋር ስለበቃኝ ነው፣ ስለጨረስኩ አመሰግናለሁ። ተረጋግተሽ አውሪ። ይሄንን ደግሞ ከቻልክ ከቤት ያስወጣል። ሃይሚ ተረጋጊ። እኔ ምንም እውነት አሁን የለም እኮ። አሁን ለምንድን ነው እንዲህ የምትሆኝ? ትላንት ምን እያልሽ ነበር? ስለምወድ ነው አላልሽኝ? ጠረጴዛ ይቆሻል አይደለም? ስለምወድ ነው ምናምን እያልሽ ነበር። አታርፊም? መች ነው ግን የምትሻሻው እንጂ መች ነው የምትሻሻው? አሁን ለዚህ ለምን የማይጋብዝ ነገር መች ነው የምታደርገው? ከቻልክ ይሄን እነዚህን ራሱ ብታነሳቸው በጣም ደስ ይለኛል። ከዛሬ ራሱ ለምን እንዳስቀመጥኩት አላውቅም። ሃይሚ ስሚኝ፣ ምንም ነገር እውነት የለም። እኔ ለሁለታችንም ብዬ ነው እንደዚህ አይነት ሪስክ ውስጥ የገባሁት። ስሚኝ፣ ሰርቶልኛል እኮ አይደል እንዴ? ምንድነው? እውነተኛ ስሜትሽን እኮ አውቄያለሁ። ከልብሽ እንዳልሆነ ገብቶኛል። በጣም ምንም እትይኝ። ዘገየ። መቼ ዘገየው? በሰዓቱ እኮ ነው የተገኘሁት። አንቺ ለምን አትረጋጊም? ተወኝ፣ በቃ ተወኝ። ብሩኬ ልቀቀኝ፣ በቃ መረጋጋት አልችልም። ልቀቀኝ፣ በቃ ተወኝ ብሩኬ። ወይኔ ጉዴ ፈላ። እኔ ካንተ ጋር ምንም መስማማትም ካንተ ምንም ያንተ ንጹህነት መስማትም ማወቅም ምንም ነገር አልፈልግም። ብሩኬ ልቀቀኝ፣ ልቀቀኝ። የማይሆን ነገር እንዳደርግ አታስገድደኝ። ምን ታደርጋለሽ? የማደርገው ይሄንን ነበር። ተረጋጊ፣ ተረጋጊ። ልቀቀኝ እኮ ተረጋግተሽ አውሪኝ። ልቀቀኝ። አታርፊም? ተከበር። እሺ እኮ ስሚኝ፣ ውጣ። ስመለስ እንዳልኩኝ መውደዴን ነግሬያት ዛሬ ቢወጣልኝ ምን አለ እንደ ሰው ተሳክቶልኝ ልቤ ሰላም በዋለ መውደድ መዋደዱ ከሆነ ሚስጥሩ አይሻለኝም ወይ ግልጹን መናገሩ? ፍቅሬ ታውቆ በአደባባይ
አፍቅሬያት ዛሬ ቢወጣልኝ ምናለ እንደ ሰው ተሳክቶልኝ ልቤ ሰላም በዋለ